የግድያ ወንጀል ምስክር እየተሰማ ሰው ገሏል ተብሎ የተከሰሰ ሰው ምስክር እየተሰማ ነው እና ምስክሩ የሟች ወንድም ነው የሚመሰክረው የአቃቤ ሕግ ምስክር ሆኖ እና በዋና ጥያቄ አቃቤ ሕግ ሲጠይቀው ተከሳሹ ምንድን ነው የፈጸመው የሚለውን እንዲህ አድርጎ አብረን እየሄድን ከኋላ መጥቶ እንደዚህ ይሄን መጥቶት ይሄን የሰውነቱን አካል መጥቶ ከዛ ምናምን ገደለው እያለ መስክሯል። ከዛ ዳኛው ይሄ ምስክርነት እንግዲህ ያው በተለያዩ ምክንያቶች ጥርጣሬ ይፈጥርብሃልና ዳኞች የማጣሪያ ጥያቄ ይጠይቃሉ እና የማጣሪያ ጥያቄ ሲጠይቀው ወንድምህ ነው? አዎ። ሟች ወንድምህ ነው የምስክሩ ማለት ነው? አዎ። አብራችሁ ነበር የምትሄዱት? አዎ። ስለዚህ መጥቶ እንደዚህ አንተ በገለጽከው መሰረት አድርጎ መታው እና ገደለው? አዎ። ደጋግሞ እንደመታውም እየተናገርክ ነው። አንተ ወንድምህ ሆኖ አብራ እየተጓዝክ ደጋግሞ ሲመታው እንደው አንተ ግን እንዴት አስችሎ አገሩን ጠርቶ የእንደዚህ ሀገር ሰው እንኳን ጀግና ነው ይባላል እና በቀል ለመመለስም ወደኋላ ማይል እንደሆነ ይታመናል። እንዴት አስችሎ ዝም አልክ ሲለው አይ ጋሼ ኑረን ነው ኑረንማ ቢሆን አይ ጋሼ ኑረንማ ቢሆን መች ለቀው ነበር አለ እና